እንዴት አደራችሁ እንደምናላችሁ። በዛሬው ትምህርታችን ደግሞ የኦሮሞ ሞናርኪስ ኤንድ ኢስተርን ስቴትስ የኦሮሞዎቹን ኦሮሞ ሞናርኪ ያለው ወይ እንዳትሉ በመግቢያም አለው መግቢያ ስላለው እናገኘዋለን። አፍተር ዘይ ሙቭድ ፍሮም ዜር ኦሪጂናል ሆምላንድ ኦሮሞስ ትራንስፎርምድ ቱ ሞናርኪካል ስቴት ስትራክቸር ማለት ነው። ወደ ሞናርኪ ንጉሳዊ አስተዳደር እንድትራንስፎርም እንዳደረጉ እናያለን። ሌላው ደግሞ የኢስተርን ስቴት ነው። የመጀመሪያዎቹን የምናየው ጊቤ ኦሮሞ ስቴትስ ነው። ጊቤ ሞናርኪስ ዘይ ትራንስፎርሜሽን they abandoned or stopped ገዳ ሲስተም they shift from ይላል በሱ በሌላ አነጋገር ገዳ ሲስተም to the monarchies by 1800 ከገዳ ሲስተም ወደ ሞናርኪካል ሲስተም በ1800 ተሸጋገሩ። ለምንድን ነው ይሄን የተሸጋገሩ? በምን ምክንያት ነው የተሸጋገሩት ብለን ስናይ አንደኛ ረጅሙ የንግድ እንቅስቃሴ ነው ሎንግ ዲስታንስ ትሬድ፣ ሁለተኛው the spread of Islam፣ ሶስተኛው ፓወርፉል ይሄን ፋክተር ነው ባይዘው ሚሊተሪ ፓወርፉል አባዱላ ኖ ሞር አባዱላ አያም ሞቲ ኦር ኪንግ ማለት ጀመረ ነው። ሶ ሎንግ ዲስታንስ ትሬድ the spread of Islam and the powerful አባዱላ claimed himself that I am no more አባዱላ I am ሞቲ ማለቱ ትራንስፎርሜሽኑ ፋክተር ናቸው። 5 የጊቤ ስቴቶች አሉ። ሊሙ ኢናሪያ as the same implies ሊሙ ኦሮሞና ኢናሪያ ሲዳማ ድብልቅ ይመስላል። ጅማ፣ ካካ፣ ጌራ፣ ጎማ እና ጉማ ናቸው። እያንዳንዱ በወንበረር ነው የምናየው። ሊሙ ኤንድ ሊሙ ኢናሪያ፣ ጅማ ኤንድ ሊሙ ኢናሪያ። ሊሙ ኢናሪያ ዘ ኤርሊየስት ጊቤ ስቴት ነው። ሪች ኢትስ ሃይ ስቴጅ ከፍተኛ ደረጃ የደረሰው አባባ ጊቦ በሚባሉ መሪ ዘመን ነው። 2 ጅማ ካካ ስታብሊሽድ ባይ አባጅፋር ዘፈርስት ኦር ሴና በሚባሉ ወይም አባጅፋር ዘፈርስት በሚባሉ የተቋቋመ ነው። ዘ ትሬድ ጃይንት በትሬድ ጃይንት የነበረች ነች ጅማ ካካ። ኢስላማይዜሽን እስልምና ጎማ ለየት ያለውን ነገር እንጻፈው 1830 ወዘ ፈርስት ቱ አዶፕት ኢስላም እስላምን ከጊቤ ስቴቶች መጀመሪያ የተቀበለችው ጎማ ጂኦ ነው። ለመያዝ እንዲያመቻችሁ ጉማ አይደለም ጎማ ዘ ፈርስት። ኤክስፖርት አይተማቸው ለሁሉም አይቮሪ፣ መስክ፣ ጎልድ፣ ስሌቭስ ኤንድ ኮፊ ናቸው። እነዚህ ከሳውዝ ዌስት ኢትዮጵያ ወይም ከጊቤ ኦሮሞ ስቴት ኤክስፖርት ይደረጉ የነበሩ ትሬድ አይተሞች ናቸው ማለት ነው። ከነዚህ ለየት ያለው ዌስተርን ስቴትስ የምንላቸው ሌቃ ስቴትስ ኤንድ ዌስተርን ስቴትስ። ዌስተርን ስቴትስን ሌሎቹን እነ ጋምቤላን ስለሚጨምር ነው። ሌቃ ስቴትስ ደግሞ ሌቃ ቄለም እና ሌቃ ነቀምቴ ናቸው። ሌቃ ቄለም ኢት ዋዝ ዩኒፋይድ ባይ ባካሬ ጎዳና በሚባል አንድ ላይ የሆኑ ኤንድ አግሪካልቸር ዋዝ ዘ ሜን ኢኮኖሚክ አክቲቪቲ። ሌላው ዌስተርን ማነው ሌቃ ስቴት ሌቃ ቄለም ነው። ዩኒፋይድ ባይ ቱሉ በሚባል ሰውዬ ዩኒፋይድ የሆነ ሪች ኢን ጎልድ ትሬድ በንግድ በወርቅ ንግድ ሀብታም የነበረ ኤንድ ድንበር አቋራጭ ንግድ ከሱዳን ጋር በጎልድም የታወቀች ነበረች። ዛዘር ዌስተርን ስቴት ናቸው። እነዚህ ደግሞ ጋምቤላ ግሩፕ። እነዚህ ማን ናቸው? ኑዌር፣ አኝዋ፣ መጀንግ፣ ኦፖ እና ኮሞ ናቸው። እነዚህ የጋምቤላ ግሩፕ የሚባሉት ናቸው። አኝዋ ሲስተም ሩልድ ባይ ቪሌጅ ሄድሜን ካዋሪ በመባል ይታወቃል። የአኝዋ ሲስተም ኦፍ ሩሊንግ ነው። ቪሌጅ ሄድማን ነው የመንደር መሪ ያለ ካዋሪ በመባል ይታወቃል። ኤንድ ዘኖብል ባላባቱ ደግሞ ንየዬ በመባል ይታወቃል። ዊኮን ይሄ አማርኛ አይደል የአኝዋ ቋንቋ ስለሆነ ከዋሪና ንየዬ በመባል ይታወቃል። ኖብሉ ነው ንየዬ ሚንስ ፊውዳል ላንድ ኦነሩ ማለት ነው። ዘን አፍተር ዊል ፓስ ቱ ሀረሪ ኢሚሬትስ ኦፍ ሀረር ማለት ነው። ሀረር ወዝ ሆሊ ሲቲ ኤንድ ትሬድ ፓወር ሃውስ ስትራቴጂክ ሎኬሽን ነው። በዘይላ ትሬድ ላይ የነበረ ትልቅ ስትራቴጂክ ላይ ስሎኬት የነበረ ሲቲ ነው። ሀረር ወዝ ሆሊ ሲቲ ኤንድ ትሬድ ሆሊ ሲቲ እንደ ደግሞ ምንላታችን ነው ሴንተር ኦፍ ኢስላሚክ ቲቺንግ ማለታችን ነው። የጀጎል ግንብ ማለት ነው። በ5253 በኢሚር ኑር ኢብን አልዋዛሪ የአህመድ ግራኝ ተከትሎ የመጣ ኢሚር ነው ያስገነባው ነው። ዓላማውም ከኦሮሞ ፕሬዠር ከተማውን ለመከላከል ነው። ፋይናሊ ቢኮዝ ኦፍ ዘ ኦሮሞ ፕሬዠር ዘ ሀረር ፒፕልስ ዘይ ሙቭድ ቱ አውሳ ይላል መጽሐፋችን። ወደ አውሳ ሄደ። በዚህ ጊዜ የሀረሪ ኢሚሬቶች አን ኢንዲፐንደንት ሎካል ዳይናስቲ ተቋቋመ። በማን? በኢሚር አሊ ዳውድ 1647 ላይ ተቋቋመ ይላል። አፎንቻ ኢንዲጂነስ ሰልፍ ሄልፕ አሶሲዬሽን ነው። አሁን ስለ ሀረሪ ነው እያወራን ያለ ነው። ኢንዲፐንደንስ አሶሲዬሽን ነው። አቦቻ ፎር ሜን፣
ኤንድ ኢንዶንቻ ፎር ዊሜን ነው ይላል። አፎንቻ ኢንዲጂነስ ሰልፍ ሄልፕ አሶሲዬሽን ነው። ኤንድ አዘር ኦልሶ ኮንፍሊክት ሪዞሉሽን ነው ይላል። ኢን አዲሽን ቱ ዛት አፎንቻ ኢኮኖሚ ትሬድ ኢዝ ቨሪ ኢምፖርታንት። ዘይ ሚንትድ ዜር ኦውን ኮይን የራሳቸው ሳንቲም እያትሙ የነበሩ ናቸው። ትሬድ ብሪጅ ቱ ዘ ኮስት ትሬድ ብሪጅ ሆኖ ወደ ኮስት ያገለግል ነበር። ስትራቴጂክ ሎኬሽን ነው ብለናል ቅድምም ስናነሳ። ዘ አዘር ስቴትስ አፋር ኤንድ ሶማሊ ስቴትስ ናቸው። ኢን ዘ ኢስት አፋር ኤንድ ሶማሊ ፒፕል ኮንትሮልድ ዘ ቫይታል ትሬድ ሩትስ ቱ ዘ ሬድ ሲ ወደ ቀይ ባህር የሚሄደውን የንግድ መስመር በዋናነት የሚቆጣጠሩ የነበሩ ናቸው አፋርና ሶማሊ ፒፕል። አፋር ሱልጣኔት የአፋር ሱልጣኔት ስቴቶች የሚባሉት እነዚህ ናቸው። ታጁራ፣ አውሳ፣ ራይቱና ጎባድ የሚባል እነዚህ ሙስሊም አፋር ሱልጣኔት ስቴቶች ናቸው። ዘአፋር ሎ ማካቦንቶ ይባላል። ካውንስል ኦፍ ጀጅ ማለት ነው። የዳኞች ምክር ቤት ሌድ ባይ ማካባን በሚባል የሚመራ ነው። የአፋር ሎ ነው። ሶማሌ ሺሪ የካውንስል ኦፍ ኤልደርስ ነው። የሽማግሌዎች ምክር ቤት ነው። ዛት ሜድ ኦል ሜጀር ዲሲሽን ዋና ዋና ውሳኔዎችን የሚወስን የሶማሌ የሽማግሌዎች ካውንስል ነው። ሶማሌ ሺሪ ይባላል። ሶማሌ ሩዊንስ ኤንሸንት ስቶን ነው። ኤንሸንት ስቶን ሃውስ ኦኖጋዴ አትሪቢዩትድ ቱ ሃርላ ፒፕል ወር ኖት ፋውንድ ቱዴይ ሃርላ የሉም ይላል መጽሐፉ። አሲሚሌት ሆነው በሌላ የተቀላቀሉ ግን ጥንታዊ የሶማሌ ህዝቦች ናቸው ተብሎ ይታመናል። ከነዚህም አንዱ በሃርላ ፒፕል የተገነባው የሶማሌ ሃውስ ስቶን ተገኝቷል በቅርብ ጊዜ ይላል መጽሐፋቸው ላይ በስዕል ሁሉ አለው። የዛሬ ትምህርታችንን ለማጠቃለል ያህል በእነዚህ ጥያቄዎች እናያቸው። which of the given monarchy was the first to Islamized in the 1830s? ጅማ፣ ሊሙ ኢናሪያ፣ ጎማ፣ ጉማ። ይሄኛው ነው እስልምና መጀመሪያ የተቀበለው። ይሄ ጅማ ትሬዲ ጃይንት ነው ይባላል። ሊሙ ኢናሪያ ዘ ኦልደስት ነው። አሁንም በዚህ አጋጣሚ ለመግለጽ ያህል ጎማ ዘ ፈርስት እስላም ነው። ጀጎል ወል ሐረር was built by ኢሚር አሊ ዳውድ። ይሄ ለብቻውን የመሰረተ ነው። ራሱ የሐረር ሙስሊም ሱልጣኔትን የመሰረተ ነው። ኢሚር ኑር ኢብን አልዋዛሪ ይሄ ነው ጀጎልን የገነባው። ኢማም አህመድ፣ ሪቻርድ ባርተን ደግሞ የሐረርን ስትራቴጂክና ኢኮኖሚክ ኢምፖርታንስን ለዓለም ያስተዋወቀ የስኮትላንድ ተጓዥ ነው ሪቻርድ ባርተን። ዘ ኢንዲጂነስ ሶማሌ ካውንስል ኦፍ ኤልደርስ ኢዝ ኖውን አዝ ማካቦንቶ፣ ካዋሪ፣ አፉንቾ፣ ሺር። ይሄ ነው የሶማሌ ኤልደርስ ካውንስል። ሁ ዩኒፋይድ ሌቃ ነቀምት ስቴትስ ይላል። ሌቃ ነቀምትና ሌቃ ቄለም ናቸው ብለን ባካሪ ጎዳና፣ ቱሉ፣ ጆቴ ቱሉ፣ አባባጊቦ። ባካሪ ጎዳና ነው ባካሪ ነው እዛ ጋር ሌቃ ነቀምት፣ አባባጊቦ የጊቤ ስቴት ናቸው እንጂ እዛ የሉም። ጆቴ ቱሉ ለቄለም ነው። ባካሪ ጎዳና ለነቀምቴ ነው። በዚሁ የዛሬ ትምህርታችንን እንጨርሳለን። በሚቀጥለው ወደ ሃይላንድ ክርስቲያን ኪንግደም የምንሄድ ይመስለኛል። እስከምንገናኝ ሰላሙ ነው።